ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ በዛሬ ፕሮግራማችን ደግሞ ካለፈው ሳምንት ቀጥለን በኤምፓወር አዲስ ታህሳስ 4 እና 5 አዲስ አበባ ኮንቬንሽን ሴንተር ካዘጋጀነው ፕሮግራም ላይ ሁለተኛውን ሜን ስቴጅ ፓወር ፓነል ይዘንላችሁ እንቀርባለን። ይሄ ፓነል ዲስከሽን እንግዲህ በክሪኤተርስ ላይ ያተኮረ ነው። እንደዚህ ስንል በሙዚቃ፣ በአርት፣ በፎቶግራፊ፣ በፊልም፣ በዲዛይን ላይ የተሰማሩ በጣም የምናውቃቸው የምንወዳቸውን እንግዶችን የጋበዝንላችሁ የኛዋ ጸጊ ቅዳሜን በኢቢኤስ ሆስት ናት ሞዴሬት የምታደርገው። አርቲስት ቤቲጂ፣ ዳይሬክተር ሰው መሆን ይስማ ሶሜክ ፊልም ዲሬክተር ማለት ነው። አባተ ዳምጤ ኮራ ኢሜጅስ ፎቶግራፈር፣ እንደዚሁም ደግሞ ማህሌት አፈወርቅ ማፊ ዲዛይን። በጣም ደስ የሚል እንግዲህ አርቲስቶች ግልጽ ናቸው። ከህይወታቸው ተሞክሮ ምን እንደተማሩ የወደቁበትን የተነሱበትን ደስ የሚል ታሪክ የገለጹበት ቆይታ ነው። እናንተም እንግዲህ ጠቃሚ ሀሳቦች እንደምታገኙበት እተማመናለሁ። እስቲ ወደዛ ፕሮግራም ወሰዳችሁ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ። መጀመሪያ እኔ ደግሞ ኤምፓወር አዲስ ዛሬ የተለያዩ ሴሽኖች ነበሩ። ጤና ላይ ነበረ፣ የአእምሮ ጤና፣ የተለያዩ ትምህርት ላይ፣ ንግድ ላይ የተለያዩ ሴሽን። ይሄኛው ደግሞ በጣም ፓወርፉል ነው። ሁሉም ፓወርፉል ነው። ይሄኛው ደግሞ እኔ በጣም የምወደው ነው። አርት ነው፣ ስነ ጥበብ ነው። አሁን ወደዚህ ወደ መድረክ መጋብዛቸውና ዲስከስ የምናደርገው ሰዎች በጣም ፓወርፉል ናቸው። በአንድም ሆነ በሌላ እኛን ይመለከተናል የሚሰሩት ስራ። ማፊ፣ አባተ፣ ሶሚክ፣ ቤቲጂ ስማቸውን አሳጥሬ በምናውቀው ስም ነው የጠሯቸውና እባካችሁ ወደ መድረክ። እንኳን ደህና መጣችሁ። አባተ ኮራ ኢሜጅ፣ ማህሌት፣ ማፊ። ያው ብራንዱ በጣም ስለሚታወቅ ነው ያሳጠረን ማፊ የምንለው። ማፊ ነው የሚታወቀው። ቤቲጂም እንደዛው። ሶሚክ፣ ሁላችሁም እንኳን ደህና መጣችሁ በድጋሚ። ዛሬ እዚህ ያላችሁ የዚህ ሴሽን ታዳሚዎች እድለኛ ናችሁ ብዬ አስባለሁ። ምክንያቱም እነዚህ ሰዎች እንዳልናችሁ ነው እንግዲህ የፈጠራ ባለሙያዎች ናቸው። እነሱ የፈጠሩት እነሱ የሰሩት የአርት ስራዎች በጣም ተጽዕኖ የፈጠረ አንድ ወቅትም መነጋገሪያ የሆነ እና ከነዚህ ሰዎች እንደዚህ ፊት ለፊት ነው ዲስከስ የምናደርገው እንጂ በቲቪ እኛ እነሱን ኢንተርቪው ስናደርግ እናንተ ቤት ቁጭ ብላችሁ የምታዩት አይደለም። ተሳታፊም ናችሁና እድለኛ ናችሁ ለማለት ነው። እንግዲህ ከማን ነው የምጀምረው? ከመጀመሪያው ከአባተ ነው የምንጀምረው። አባተ ለአለፉት 20 ዓመታት እንግዲህ በጣም የሚታወቅ ፎቶግራፈር ነው። አባተ በጣም የሚታወቅበት ነገር ሞመንት ነው የሚያነሳው እንጂ የተዘጋጁ ፎቶ ገጭ ምናምን ከዛ ኤዲት ምናምን አይደለም። እና ያለውን ሪል ነገር ነው የሚያነሳው። በዛና በጣም በሌሎች ብዙ ነገሮች ነው የሚታወቀው። እና አባተ ካንተ እንጀምር እስኪ። ትንሽ እዚህ አዳራሽ ውስጥ ላሉ ሰዎች ስራህን አንተን ታስተዋውቅና ወደ ጥያቄዎች ነው የምንሄደው ማለት ነው። አባተ ናፍቆት ይባላሉ። ከ20 ዓመት በላይ ኮራ ኢሜጅ በሙያዬ ፕራይመሪ ፎቶግራፊ ነው የምሰራው። ፎቶግራፊ ስራ ብቻ አይደለም። ፎቶግራፊ ማወቅ የህይወት ጉዳይ። በጣም የተለያዩ ቦታዎች፣ የተለያዩ ሰዎችን፣ የተለያዩ ሀገራትን ያየሁበት ብዙ እውቀትንና የተለያዩ ሁኔታዎችን እንድዘግብ ሆነ እንዳነሳ እድሉ ኖሮኝ ለዚህን ያህል ዓመት ለመስራት በቅቻለሁ። ጠቅለል ባለ ሁኔታ ሙያዬን በተመለከተ ይሄን ይመስላል። ወደ ማፊ ልምጣ። ማፊ ዲዛይነር ናት። መጀመሪያ በሙዚቃ ብትመጣም ግን ከዚያ በኋላ በጣም ጎልቶ ረጅም ዓመት የሄደችበትና አሁንም ድረስ የምትታወቀው ዲዛይነር ናት። በጣም ጎበዝ ዲዛይነር። የተለያዩ ትልልቅ የዓለም አቀፍ መድረኮች ላይ የዲዛይን ስራዎቿን ስታቀርብ ኢትዮጵያን፣ ባህሏን፣ አልባሳቷን ለዓለም አስተዋውቃለች። ማፊ ዲዛይን እና
እቺን 15 ዓመት በ15 ደቂቃ ምናልባት ከቻልሽ። ማፊ ይባላለሁ ወይም ማህሌት አፈወርቅ በፓስፖርት ስሜ ፋሽን ዲዛይነር ነኝ። ከዛ በላይ ግን ማፊ የሚባል የፋሽን ብራንድ አለኝ። ወደ አዘ ብራንድ እንደ ድርጅት ወደ 15 ዓመት ሆኖታል። እኔ ግን አዘ ዲዛይነር ስራን ስሰራ በነበረችኝ በጣም አጭር የሙዚቃ ጊዜ ቢኖርም እንደነ ቤቲ ጂ አይነት ሰዎች እንዳይቀየሙኝ ታይትሉን መውሰድ አልፈልግም። ግን ከዛ ጊዜ ጀምሮ ብንቆጥረው ቢካዝ የፋሽን ጀርኒም የተጀመረው በዛ ጊዜ ስለነበረ አይ ቲንክ ከ18 ዓመት በላይ ይሆነዋል። እድሜን እንዳትጠይቁኝ። ማፊ ዋናው ስራው ምንድነው? የኢትዮጵያን ሽመና ጨርቆች፣ የኢትዮጵያን ጥበቦች፣ የኢትዮጵያን ኤሌመንቶች ይዞ ግን ለግሎባል ለምንላት ሴት እኔን ለመሰለች ኢትዮጵያዊ ሴት ወይም ደግሞ ዓለም ላይ ለምትገኝ ካልቸር ለምትወድ በእጅ የተሰራ ጥበብ ለምትወድ ታሪክ ለምትወድ ነገር ግን በየቀኑ በቀላሉ መልበስ የምትችለው ለተለያየ ጊዜ ለተለያየ ኢቨንቶች መልበስ የምትችለው ቨርሳታይል አይነት ልብሶችን ነው የምንሰራው። ብዙ ጊዜ የሴት ልብስ ነው የምንሰራው። ማፊ በአጭሩ ለማውራት ምናልባት ከ25 ከተማ በላይ ኢንተርናሽናሊ ስቴጅ ላይ ስራችን አቅርበናል። እኔና አብረውኝ የሚሰሩት ቴንክ ዩ። በዛም ፕሮሰስ ደግሞ አገራችን አስተዋውቀናል ብለን ተስፋ እናደርጋለን። ይሄንን ብራንድ የጀመርኩበት ምክንያት ለኔ ኢትዮጵያን አስተዋውቃለሁ ወይ እናረጋለሁ እዚህ ደርሳለሁ የሚለው ብቻ ኮንሰፕት አልነበረም። አይ ቲንክ ፒውርሊ ለአርት የነበረኝ ፍቅርና በሙዚቃም በተለያየም በሞከርኳቸው የአርት ሚዲየሞች ውስጥ ራሴን ያገኘሁበት ቦታ ነው መጨረሻ ላይ እና መርጬ ወድጄ በፍቅር የሰራሁት ስራ ነው እና ይሄ ደግሞ ሙሉ ማንነቴን ስለሰጠሁት ሙሉ ጊዜን ስለሰጠሁት እንደ ልጅ ስላሳደግኩት ስላበቃሁት ከኛ ከተወሰኑ ሰዎች ኢትዮጵያ ውስጥ ከማልበስ አልፎ ኢንተርናሽናሊ ለብዙ ሰዎች መብቃት እንዲችል ከሀገር ወጥቶ መራመድ እንዲችል አገር እንዲያስተዋውቅ ለብዙ ደግሞ ወጣት ዲዛይነሮች እንደ ኢንስፓይሬሽን መሆን እንዲችል ሆኗል ብዬ አስባለሁ እና ጀርኒውን ሳላስበው ነበረ በፍቅር የተነሳውበት ነው። ታሪኩ በጣም ረጅም ነው። ግን እናቴም ቤት ውስጥ ልብስ ስፌት ትሰራ ነበረ። በፍሪደም ነው ያደግኩት። አባቴ የፈለግኩትን ነገር እንዳረግ፣ እንድስል፣ እንድጫወት፣ ሙዚቃ ኤክስፕሬስ ራሴን እንዳደርግ ተደርጌ ነው በልጅነት ያደግኩትና ወጥቼም የሞከርኩት እሱን ነው። ያ ኢንፍሉዌንስ ለማንነቴን ሼፕ አድርጎልኛል። የእናቴ ደግሞ ሽመና ልብስ መውደድ መስፋትና ለእኔም እነዛን የባህል ልብሶች እየሰራች አሳደገችኝ። ሂፕሆፕ ደግሞ የሙዚቃው ደግሞ ኢንትሮዳክሽን እና ልምምዴ ፋሽንን አስተዋወቀኝ። ዓለም ላይ ፋሽን ምን ይመስላል? ምክንያቱም በእኛ ጊዜ ፋሽን ዊክ አናቅም። የቲቪም ፕሮፐርሊ ፋሽን የምናይበት ምንም አይነት ቦታ አልነበረም እና ሙዚቃ ላይ የማያቸውን ወይም ሚውዚክ ቪዲዮ ላይ የማያቸውን ነገሮች ነበረ። የኢትዮጵያ ሽመናን እኮ ብንጠቀም ለካ እኔ ልለብሰው የምችለው ወይም የኔ ዘመን የነበሩ ወጣቶች ሊለብሱት የሚችሉት ልብስ መስራት ይቻላል። ይሄ ደግሞ ከኢትዮጵያ አልፎ ኢንተርናሽናሊ መግባት የሚችሉ ብራንድን ማውጣት ይቻላል የሚለውን ኮንሰፕት ቀስ በቀስ እያዳበርኩ ያረኩት። ወደ ቤቲጂ ነው የምንመጣው። ቤቲጂ ይሄ ፈጣሪ ከሰጣት በጣም የሚገርም ድምፅ ባሻገር የቤቲጂ ስራዎች እኔ ይገርሙኛል። በቃ ይሄ ወድሃለሁ አይደል ብቻ አይደለም። ብዙ ጊዜ ዘፈን እንደዛ ነው አይደለ? በቃ የፍቅር ሙዚቃዎች ናቸው። እኔ አሁን የቤቲጂ ሙዚቃ የሚገርመኝ አለ። የዘንባባ ቀለበት ልጅነታችን የሚያስታውሰን አይደለ? እንደዛ ይሄ በአንድም ሆነ በሌላ እኛነታችንን በደንብ ያስታውሳል። ሙዚቃ ደግሞ ሌላው ትልቅ ፓወርፉል ነገር ነው። እኛን ለራሳችን መልሶ አንጸባርቆ የሚያሳየንና እስካሁን ድረስ እንግዲህ ብዙ ሙዚቃዎች ሰርተሻል ቤቲ።
ላለፉት ጥቂት ጊዜያት እንግዲህ የልጆች እናት ሆነሽ ትንሽ ከሙዚቃው ራቅ አልሽ ባንልም ግን የሙዚቃ ጉዞሽን ቤቲ ምናልባት የጀመርሽባትንና የደረስሽባትን ሙዚቃ ለኔ በጣም ራሴን የምገልጽበት ሲከፋኝ ደስ ሲለኝ ደስታዬን የማንጸባርቅበት ከማልቀስ ዘፍኜ ብስጭቴን የማወጣበት ነው። እኔነቴን የምገልጽበት የምተነፈስበት ነው ለኔ። እና እንዴት ጀመርሽ ብትይኝ ከልጅነቴ ጀምሮ በጣም የምፈልገው ነገር ቢኖር ሙዚቃ ነበረ። መቼ መጣ በጣም ብዙ እርግጠኛ አይደለሁም። በጣም ልጅ ነበርኩኝ ዘፋኝ መሆን ስመኝ እና እናቴ ትምህርት ላይ በጣም ኮስታራ ነችና ቤት ታላቆቼ ምን አይነቷ ደፋር ነች ነው ያሉት። እኔ ዘፋኝ ነው የምሆነው በኋላ ማትሪክ ምናምን እንዳትይኝ ብዬ ስናገር ያ እንግዲህ ያ ህልም ነው አድጎ መድረክ ላይ መውጣት የቻለው። ብዙ ጊዜ እንደውም ቤተሰብ አሁን እንደውም ያለንበት ዘመን ጥሩ ሆኗል፣ ይመሰገናል። እንደ ሙያ ተከብሮ መድረክ ላይ መውጣት ችሏል። ግን ድሮ ልጅ እያለሁኝ እኔ ዘፋኝ ነው የምሆነው ስል ብዙ ዘመዶች ምን ይሉኝ ነበረ፣ ይሄ የልጅነት ህልም ነው ስታድጊ ትቀይሪያለሽ ይሉ ነበረ። ሳድግ እነሱ ሀሳባቸውን ቀየሩ። አሁን እዚህ ላይ ነን ያለ ነው። ራሽ አሸነፈ ማለት ነው። አዎ ወድጄው ደግሞ መቅረቴ መስራቴ እዛው ላይ እዛው ሙያ ላይ መቅረቴ ማለት የልጅነት ህልም ብቻ አልነበረም። እውነትም ከልቤ ነበር የምፈልገው። ብዙ ጊዜ እንደዛም ተደርገን እንርቅ ሊሆን ይችላል ከህልማችን። ምክንያቱም ልጆች እያለን ይመስለኛል እኔ እንደ ልባችን የምናልመው። ምክንያቱም እንዴት አደርሰዋለሁ፣ በምን አደርሰዋለሁ፣ እንዴት አሳካዋለሁ፣ ሰው ይወድልኛል ምናምን ብለሽ ሂሳብ ውስጥ ሳትከቺው ነው አንድን ነገር የምትወጂው ልጅ እያለሽ በንጹህ ፍቅር ነው የምትወጂው። ከዛ በኋላ ግን የኑሮ ነገሮች ሲያንገጫግጩን ነው፣ ፈተናዎቹ ሲከብዱን ነው ከምንፈልገው ነገር ወደ ማህበረሰቡ ወደሚደግፈው ወይንም ደግሞ የተሻለ ገቢ የሚገኝበት የተሻለ ኑሮሽን መመግፋት የምትችይበትን መንገድ የምትይዡ እና ህልማችንን ሁል ጊዜ ህልማችንን መኖር ብንችል እንደ ልጅ ይመስለኛል አንድ ትልቅ ቦታ መድረስ የምንችለው እንደ ሰው። ይሄ የግል አመለካከቴ ነው። ሶሚክ ወደ አንተ ልመጣ ነው። ሰው መሆን ይስማው በፊት እንግዲህ የሆነ ፊልም እናውቃለን እንጂ ከፊልሙ ጀርባ ያለውን ሰው አናውቅም ነበረ። ሙዚቃውን እናውቀዋለን እንጂ የግጥሙንና የዜማውን ደራሲ እንደማናውቀው ማለት ነው። ሶሚክ ግን ከማስታወቂያው ጀርባ ማን ነው የሚለውን ሰው እንድንጠይቅ አድርጎ ማስታወቂያ የሰራልን ሰው ነው። ተከታታይ የቴሌቪዥን ድራማዎች፣ በጣም ጎበዝ ዳይሬክተር፣ ሲኒማቶግራፈር፣ ፊልም ሜከር፣ የትኛውን ስም እንደምሰጠው ራሱ አላውቅምና ሶሚክ እዚህ ጋር ለተቀመጡት እንግዶች ራስህን በጥቂቱ ገለጽላቸው። ሙያህን ከየቱ ጋር ነው የጀመርከው? እሺ፣ በጣም አመሰግናለሁ። ሰው መሆን ይስማው እባላለሁ። ፊልም ሰሪ ነኝ። ከዚህ በፊት በቴሌቪዥን ተከታታይ ድራማ አደይ የሚል አንድ ተከታታይ ድራማ ዴስቲቪ ላይ ነበረ። ከዛ ደግሞ በቅርብ ፍቅር እስከ መቃብር እነሱን ሰርቻለሁ። ሚውዚክ ቪዲዮዎች የቴዲ አፍሮ ማር እስከ ጧፍ፣ ጥቁር ሰው የሚሉ ሚውዚክ ቪዲዮዎች፣ በቅርብ ደግሞ የአስቻለው እናትዋ ጎንደር የሚሉ እናትዋ ጎንደርን አሁን አታውቁትም አትወዱትም ሚውዚክ ቪዲዮዎች ሰርቻለሁ። እንደዚህ አይነት ስራዎችን ሰርቻለሁ። ፊልሞችም አሉኝ አንዳንድ ፊልሞች። የቪዥዋል ሚዲየሙ ላይ በደንብ እሰራለሁ ማለት ነው። ቴሌቪዥን ማስታወቂያዎችም እንደዚሁ። ተወልጄ ያደግኩት ጎንደር ከተማ ውስጥ ነው። ወደ አዲስ አበባ የመጣሁት ዩኒቨርሲቲ ስገባ ነው። ከዛ በዚሁ ቀረው። በፊልም ስራ ፕሮሰስ ውስጥ አንዱ ነገር ትልቁን መሰረት ጥሎልኛል የምለው የተወልጄ ያደግኩበት አካባቢ በባህል፣ በእምነት፣ በተለያዩ ጉዳዮች በጣም ጠንካራ፣ ለቅሶው፣ ሰርጉ፣ ክርስትናው፣ ሁሉም ነገር ቲያትሪካል ፐርፎርማንስ የሚመስል
ምንድነው እንቅስቃሴ የነበረበት ሶሳይቲ ነው ያለበት ሶሳይቲ ነው። ሶ በሱ ኦብዘርቬሽን ውስጥ ያደግኩ ልጅ ነኝና እያንዳንዱ ነገር ቪዥዋሊ ኢንተርፕሬት ቢደረግ በጣም ጠንካራ ነገር ይወጣዋል ብሎ የማሰብ ቴንደንሲ አብሮኝ ያደገ። ከዛ እዚህ ስመጣ አጎቴ ፎቶግራፈር ነው። ሶ ከሱ ጋር ፎቶግራፊ የሰራው በፎቶግራፊ በኩል ወደ ሲኒማው ገባው ማለት ነው። ሶ እንደዚህ ነው ፊልም ሰሪ ሆንኩት። ተመልካቾቻችን እንግዲህ የምትከታተሉት ያላችሁት በኤምፓወር አዲስ ፓወር ፓነል ዲስከሽን ክሪኤተርስ ካታሊስት ፎር ቼንጅ ያልነውን ቆይታ ነው። እስቲ ወደዛ ደግሞ ልሰዳችሁ። ፍላጎት ስላለህ የጀመርከው ወይስ የሆነ ነገር ይቀይራል ማህበረሰቡ ጋር ባደርሰው ስራዬ ለውጥ ያመጣል የሆነ ነገር ሊቀይር ይችላል ብለህ አስበህ ነው የጀመርከው? የጀመርክበትንና ከፎቶግራፍ ከማንሳት ጋር ያንተን ፓሽን ንገረን እስኪ። ሀሳቡ ጥልቅ ነው። እንደ ፎቶግራፍ እንደ እንጀራ የሚደክመኝ የስራ ዘርፍ አይደለም። የሚያስቀጥለኝ ነገር ወይም እለት ተዕለት ለረጃጅም ሰዓታት ያለ ረፍት ሳይደክመኝ ሞራሉም ሳይነካ በረጅም ሰዓት መስራት የምችለው ስራ ስለሆነ ነው አንድ በስራ ዘርፍ የቆየሁበት ምክንያት። በተለያየ ዘርፍ በእኛ ስራ አሁን ካነሳሹ ነጥብ ጋር ኢትዮጵያን ለተወሰነ ጊዜ እንግሊዝ ሀገር ኖር ያለውና በፈረንጆቹ በ1984-83 አካባቢ የነበረው ድርቅ ኢትዮጵያ ላይ የነበረውን ገጽታ ወይም የሆነ ኢሜጅ ሪፕሬዘንቴሽን መቀየር የሚያስችለን እድል ካለ ከአገር ቤት ሆኜ ለመስራት ነው ዋናው ወደ ኢትዮጵያ ካመጡኝ ከፎቶግራፍ ስራ ጋር በተያያዘ። ፎቶግራፍ በአመለካከት አይነት በጣም ቀላል፣ በዴሊቨሪው ግን በጣም ከባድ የሆነ ስራ ነው። አንድን ነገር እያወቅነው በሄድን ቁጥር ኮሚኒኬት ለማድረግ ይቀላል ልበል። በተደጋጋሚ የምጠቀመው ቋንቋ እድለኛ ፎቶግራፈር ነኝ እላለሁ ብዙ ጊዜና አንድ ወዳጄ ምን አለ፣ there is no luck for a trained eye፣ ለሰለጠኑ አይኖች እድል የሚባል ነገር የለውም አለኝ። በተወሰነ መልኩ ሼር አደርገዋለሁ፣ ለምን የመረዳት ብቃትን ከፍ ስለሚያደርግ። ከዛ በተረፈ ግን የፎቶግራፍ ኃላፊነቱ ጥሩ ነገር ማሳየት ብቻ ሳይሆን እውነታን ኃላፊነትን ያገናዘበ ስፔሻሊ አሁን ባለው የሶሻል ሚዲያ ንቅናቄ ፎቶግራፍ እንደ ልብ ተነስቶ ሶሻል ሚዲያ ላይ የሚለጠፍበት ሁኔታ አለና ኃላፊነቶች አሉበት። አዎ የሚያስደስት የስራ ዘርፍ ነው። በአት ሴም ታይም የኃላፊነቱ ደግሞ በጣም ትልቅ ነው። ማህበራዊ አስተሳሰቦችን የማስታወቂያ ፎቶግራፍ፣ የዜና ነክ ፎቶግራፎች፣ ላንድስኬፕ ጋር ወይንም የተፈጥሮ ሁኔታዎች ጋር በተያያዘ የምናነሳው ፎቶግራፍ ሪሌተብል ወይንም ቅቡል መሆን የሚቻልበትን ሀሳብ ይዘን መውጣት መቻል አለብን። ሁል ጊዜ እለት ተዕለት የምናየውን ኖርማል የሚመስሉ ነገሮችን አይተነው እንደማናውቀው ፐርስፔክቲቫችንን የእኛን ፐርስፔክቲቭ ከዛ ተቀባይነት ማግኘት የምንችልበትን መንገድ ደግሞ ሪሌታቢሊቲ እና ወቅታዊ ልበለው በወቅታዊ በሆነ ሁኔታ ተቀባይነትን ለማግኘት ከሰዎች ጋር ያለንን ግንኙነት ልናስኬድበት የምንችል ድልድይ ነው። ኢትስ አ ብሪጅ። ኢንፎርሜሽን ከኛ ወይ የኛ አመለካከት ለየት ካለ ባለ እይታ ለተመልካች ማቅረብ መቻል ማለት ነው። የውጭው ዓለም ተቀባይነት እንዴት ነው የተቀበሉሽ? እና ኤክስፔሪየንስሽን ትንሽ እስኪ። ባለፈውም አንጀሊና ጆሊ ጋር የሆነ ፎቶ ብቻ ነው ምሳ በልቻለሁ። እስኪ በእኛ የኛን የፋሽን ዲዛይን ያንቺን ስራዎች በዓለም ላይ ስታስተዋውቅ የተለያዩ ሀገሮች ላይ የሌላው ዓለም ተቀባይነት እንዴት ነው? አቀባበሉ እንዴት ነው? ማፊ ቅድም እንዳልኩት ነው። እኔ ድሮ ትንሽ ልመልስሽና ወደ ድሮ ማለት ነው
ፋሽን ትምህርት ቤት አልሄድኩም። ምክንያቱም እኔ ፋሽን ዲዛይን መስራት ስፈልግ ወይም ትምህርት ቤት መማር ስፈልግ ፋሽን ዲዛይን ትምህርት ቤት በጊዜ አልነበረም። ወይም ቴክኒካል ነገር ነበር የሚማረው፣ ስፌት፣ ፓተርን፣ እሱን ነበር የወሰድኩት። እኔ ግን ፍላጎቴ ያየሁትን በዛ ዘመን የነበረውን ኢንተርናሽናል ነገር ላይ መድረስ ስለነበረ አጋጣሚ አጠገቤ የነበረ ኢንተርኔት ቤት ረጅም ሰዓት አጠፋ ነበር ጉግል በማድረግ እና አመ ሰልፍ ቶት ዲዛይነር ፕራውድሊ ነው የምለው። ረጅም ሰዓት ኢንተርኔት ቤት በማንበብ ነው አብዛኛው ነገር የተማርኩት። ግን ትሩ ዳት ፕሮሰስ ሳላስበው መጀመሪያ የፋሽን ትምህርት ቤት ነበር የምፈልገው። ቅድም ለዚያም ከሄለን ጋር ስናወራ ነበር። ፓርሰንስ የሚባል ትልቅ ትምህርት ቤት አለ የፋሽን ትምህርት ቤት ኒውዮርክ እና በጣም በቃ ትልቁ ህልሜ ነበር እዛ ትምህርት ቤት ገብቶ ለመማር። ስኮላርሺፕ ስሞክር ነበረ፣ ኢሜል አደርጋለሁ፣ ሌሎች ኦፕሽኖች ያለውን ቺፐር ምን አለ የሚለውን ነገር። ከባድ ነው በቃ ፋሽን ትምህርቱ ራሱ ለተወሰነ አቅም ላለው ከሀብታም ወይም ደግሞ ከደህና ኢንካም ለመጣ ቤተሰብ ወይም ደግሞ ፕሬስቲጂየስ ነው በቃ ለተወሰኑ ሰዎች ተከልሎ የተቀመጠ ነው። እስናር ኢቨን ለሁሉም አክሰሰብል እንዲሆንም አይፈቀድም። እና በዛ መንገድ ውስጥ ስላለፍኩኝ ያ የትምህርት ቤት ፍለጋ ጉዞዬ ሳላስበው መንገዱን እየከፈተልኝ መጣ። ምን ይመስላል ፋሽን ኢንዱስትሪ ምንድን ነው? ኦ ፋሽን ዊክ የሚባል ነገር አለ። ኦ ለካ ዓለም ላይ ይሄን የሚሰሩ ዲዛይነሮች አሉ። ኦ ለካ እነዚህ ዲዛይነሮች አሉ። ሶ ስሩ ዛት ፕሮሰስ ድሮ አስብ የነበረው የኮንሰፕቴ አላየውም ነበረ፣ ወይም ሌላ ብራንዶች ሰርተውት አላየም ነበር እና ሳምሃው ልቤ ይነግረኝ ነበረ ማፊ በዚህ መንገድ ብሰራው ዓለም ላይ ተቀባይነት የሚያገኝ ብራንድ እንደሚሆን እሱ ስሜት ነበረኝ። ስለዚህ በሱ ነው አይ ቲንክ የተነሳሁት። መንገዱ ግን በጣም ከባድ ነው፣ ረጅም። ምናልባት 15 ዓመት ስለ ራሱ 10 ዓመት የትምህርት ነበር፣ የመውደቅና የመነሳት ብቻ። ፕሮባብሊ ማፊን ፕሮፐርሊ ገነባት let's say the last 6 years ነው ማለት እችላለሁ። እሱን ራሱ ሪኮግኒሽን ለማግኘት አዋርድ ለማሸነፍ አንደኛው አዋርድ የነበረው የቶሚ ሂልፊገር ቶፕ 6 ውስጥ ነበርኩ። ወደ 1000 ምናምን አፕሊካንት ነበረው ከዓለም ላይ። በጣም ረጅም ጀርኒ ነበር እሱን ራሱ ፕሮሰስ ለማለፍ እና ለእኔ ያ ከአመታቶች በፊት ማስበው የነበረው የኢትዮጵያን ባህል የኢትዮጵያን ሽመና ይዞ አዘምኖ ኢንተርናሽናል መድረክ ላይ ወስዶ ያንን ተቀባይነት ማግኘት በጣም ፔንፉል ነበር። ባይዛው በጣም ኢሞሽናል ፕሮሰስ ነበር ያሳለፍኩት እና ያ ትልቁን ነገር ከፍቶልኛል። በተለይ because Tommy Hilfiger is one of the biggest fashion brands ዓለም ላይ። ከዛ ውጭ ግን አንደኛው የሄድኩበት መንገድ ሌላኛው ቦታ ሲወስደኝ ተቀባይነቱም ብዙ ነገሩ አልቆመም። but it doesn't mean that አሁንም አልቋል ማለት አይደለም፣ አያልቅም። it's a very complicated industry አሁንም ብዙ ፈተናዎች ይገጥሙናል። ብዙ መውደቅ መነሳቶች ይኖሩታል። አንዳንዴ ሰዎች ይቀበሉሻል ወይም ደግሞ ዓለም ተቀብለውሽ በጣም ያጨበጭቡልሻል። the next day you might be out, you know so በቃ ተቀብለውኛል ብዬ መቀመጥም አልችልም። ሙያውን እንዴት አሳደግከው እና ስትሰራው ሙያው ላይ ስትሰራው እንዴት ነው? እኔ ይገርመኛል፣ የዳይሬክተር አይን ይገርመኛል፣ የሲኒማቶግራፈር አይን ይገርመኛል። ምክንያቱም ሁሉም የራሱ ሙያ ያለው አንድ ፕሮዳክሽን ሲወጣ ከጀርባው ብዙ ነገር አለው። ግን የሲኒማቶግራፈር አይን የዳይሬክተር አይን ምንድን ነው የሚያየው? እንዴት ነው ወጥቶ ያንን ስራ ሊሰጠን የሚችለው? እና ትንሽ ስለ ሙያህ ንገረን እስኪ ሶሚክ። እሺ፣ ጥሩ ጥያቄ ነው። ቤቲ እንዳለችው በጣም ብዙ ነገር ወደ ሰልፍ ኤክስፕሬሽን ይሄዳል። እንደ አንዳንዱ እንደ ሚረር ሪፍሌክሽን ነው የምታውቂውን ነገር ሪፍሌክት ማድረግ፣ አንዳንዱ ደግሞ እዛ ላይ በጣም ክሬቲቭ መሆንና ነገሩን ቢዮንድ ዳት ማየት ነው። በጣም ከልቸራል
ናቸው ስራዎች በጣም ካልቸራልም ናቸው፣ በጣም ኮንቴምፖራሪም ስቶሪዎች አሉኝ። በዚህ ውስጥ ግን ራሴን ፈልጌ በማግኘት ውስጥ ነው ነገሩ ዲፋይን የሚደረገው ወይም ደግሞ ነገሩ የሚገኘው ብዬ አስባለሁ። ምሳሌ እንዴት ሲኒማቶግራፊ አደገ፣ ምን የተለየ ነገር አግኝተክ ነው ብትሉኝ፣ ትምህርት ቤት አልሄድኩም፣ ምንም አላልኩም። ኦብዘርቬሽን ነው። ሌሳይ ምሳሌ መብራት ሲኒማቶግራፊ አንዱ ነገር ቪዥዋል ኢንተርፕሬቴሽን ነው። ኢሜጂን ኢንተርፕሬት ማድረግ ወይም ደግሞ ስኮልድ ዳይሬክተር ኦፍ ፎቶግራፊ ይባላል። ፎቶግራፊን ቋንቋ እንዲኖረው ትርጉም እንዲኖረው ማድረግ ነው። ሌሳይ ስጀምር መብራት ማብራት ይሆናል። አንድ ቤት ውስጥ ለመቅረጽ ቆንጆ አድርጎ ማብራት እንዴት ነው የሚበራው? ምንድን ነው ማረገው? ሞስትሊ የኛ ሀገር እንደ ፈረንጆቹ አይደለም። እዛ ጋ የሚቆም የትራስጌ መብራቶች አሉ፣ የሳሎን መብራቶች ምናምን፣ እንደዛ አይደለም የኛ የኛ መብራት በሙሉ ከላይ ወደ ታች ነው የሚበራው። አንድ አምፖል አለች ቤት ውስጥ እሷ ነች የምታበራው። ስለዚህ መብራቶቼን በሙሉ ጣሪያ ላይ ነው ማንጠለጥለው፣ ከዛ ወደ ታች ነው ማበራው። ኦኬ ሳይድ እንደበራ ምናምን ሰው አያውቅም፣ ግን ኮሚዩኒኬት ያደርጋል። ሰው ሰብኮንሽሱ ነገሩን አክሴፕት ሲያደርገው ያለው የተለየ ነገር አይኖረውም። በዛ ውስጥ ራስን ኢንተርፕሬት ማድረግ ዲፋይን ማድረግ ይመጣል ማለት ነው። እንዲህ ነው ነገሩ የሚገኘው። በአንተ ስራ 20 ዓመት በዚህ ሙያ ላይ መቆየት ቀላል አይደለም። ኮራ ኢሜጅ ትልቅ ስም ነው። በእነዚህ ዓመታት ውስጥ በስራ መነጋገሪያ የሆንክበት አጋጣሚ ተፈጥሮ ያውቃል? በመልካም ሁኔታ ብዬ ልጀምር። እሺ፣ አጣብቂኝ ስለትከፍኝ እየሞከርሽ ስለሆነ ማለት ነው። በመነጋገሪያ አይነት ከባድ እንደ ኃላፊነት የጠቅላይ ሚኒስትራችንን ፎቶግራፍ ባነሳሁበት ወቅት የነበረው ቻሌንጅ ወይንም ኃላፊነት አንደኛው መነጋገሪያ ከተባለ ማናነሳው ከሚለው ነገር ከዛ አይ ቲንክ 15 ቀን በፊት ክላስ እየሰጠው ነበርና የትኛው ፒክቸር የትኛው ፎቶግራፍ እንድታስታውሰን ነው? ኦፊሻሊ የሚታወቀው የስቴት ፒክቸሩ በየመንግስት ቢሮዎች ውስጥ የምናያቸውና በዋናነት የጠቅላይ ሚኒስትር ቢሮ የሚጠቀሙበት ፎቶግራፍ ማለት ነው። እሱ ፎቶግራፍ እንዳልኩት አንድ 15 ቀን በፊት ክላስ እያስተማርኩ ከመጨረሻው መነጋገሪያ ልጀምር ብዬ ነው። ስቶሪውን ኢንትረስቲንግ ስለሚያደርግ እንዴት እድሉ ተሰጠህ፣ አክሰሱን እንዴት አገኘኸውና አንተ ማን ስለሆንክ እሱኛው እድል ተሰጠህ ተብያለሁ። አዘ ቻሌንጅ ይሄን ነገር ከፓብሊክ የመጣ ጥያቄ፣ እንደዚህ ፊት ለፊት የመጣ ጥያቄ ነው። እንዴት ተሰጠህን መመለስ አልቻልኩም። በሰዓቱ ማድረጌን ብቻ ነው። አዎ ትልቅ ስራ ነበር፣ ግን እንደ ኃላፊነት ደግሞ ፕሮባብሊ አገርን ሪፕሬዘንት የሚያደርግ ነገር ስለሆነ እሱ ከባድ ነበር። እንደ አቺቭመንት ግን መነጋገሪያ ከሚሉት የማስታወቂያ ስራዎች የተሰሩ አሉ። ኢትዮጵያ ውስጥ ስራው መጥቶ እንዲሰራ እድል እንዲከፈት የሆነበት በተለያዩ አጋጣሚዎች የምጠቅሰው የፔፕሲ ኢንተርናሽናል ኢትዮጵያ ውስጥ የተሰራ በኢትዮጵያዊ ሞዴል እና በኢትዮጵያዊ ፎቶግራፈር የተነሳ፣ ከዛ ደግሞ ኢትዮጵያን ኤርላይንስ እዚህ ሀገር ማስታወቂያቸውን እንዲሰራ በተሰጠው አጋጣሚ ውጤት ስላስመሰከርን እድሉ ተሰጥቶን አሁን እንደ ሀገር እዚህ እንዲሰራ የሆነበት ምክንያት ለምሳሌዎች ያህል እነሱ ተመልካቾቻችን እንግዲህ የምትከታተሉት ያላችሁት በኤምፓወር አዲስ ፓወር ፓነል ዲስከሽን ክሪኤተርስ ካታሊስት ፎር ቼንጅ ያልነውን ቆይታ ነው። እስቲ ወደዛ ደግሞ ልሰዳችሁ። በዚህ ዘመን ማፊ ለፋሽን ኢንዱስትሪው እንደ ዲዛይነር ፈተና ነው። ምንድን ነው የፋሽን ኢንዱስትሪው ፈተና ምንድን ነው? በግል የተፈተንሽበትም ሊኖር ካለ ንገሪን። የክሪኤቲቭ ፕሮሰሱ አለ አይደለ? እሱኛው ላይ ቻሌንጅ አለን። አንደኛው ለምሳሌ ማንም ሰው ተነስቶ ዲዛይነር ነኝ ብሎ የሆነ የመጣለትን ሀሳብ መስራት አይችልም። ምክንያቱም ኢትዮጵያ ባህል አላት፣ የራሷ ልምምድ አላት፣ ብዙ ማየት ያለብሽ አንግሎች አሉ እና ዝም ብለሽ ቦልድሊ
የፈለግሽውን ነገር አድርገሽ ማውጣት አትችይም። ስለዚህ እሱ ልምምድ ራሱ ምን ያህል ነው ክሬቲቪቲን ፑሽ የማደርገው፣ የት ድረስ ነው መውሰድ የምችለው፣ ዓለም ምን ያህል ፑሽ አድርጓል፣ ዓለም የት እየሄደ ነው፣ እኔስ የኢትዮጵያን ማንነቴን እያሰብኩኝ የማህበረሰቡን አቀባበል እያወቅኩኝ እንዴት ነው ባላንስ የማደርገው የሚለው ራሱ ኢትስ አ ቢግ ኩዌስችን። ትልቅ ቻሌንጅም ነው ለብዙ ክሬቲቭ ሰው። it can be an opportunity አይደለ? እድልም ነው፣ እድልም ይሰጣል። ግን ደግሞ ሊሚቴሽንም ሊያመጣ ይችላል። በተለይ በጣም ውድድር ባለበት በየቀኑ በሺዎች የሚቆጠሩ ዲዛይነሮች በሚወጡበት ዓለም ላይ ግሎባል ፋሽን ብራንድ መገንባት የምንፈልግ ከሆነ that also connected ከክሬቲቪቲው ጋር እሱኛው ትልቅ ቻሌንጅ አለ። ለእኔ አይደለም፣ እኔ ብዙውን መንገድ አልፌዋለሁ። የራሴን ሲግኒቸር አስቀምጫለሁ። ሰው ሲያየው ማፊ ነው ይሄንን ማለት ይችላል። ወይም ኮፒ ራሱ ስደረግ እኔ ራሴ መናገር አይጠበቅብኝም። ብዙ ሰው ያግዘኛል። ማፊ የሚመስል እንትና እየሰራች ነው፣ እንደዚህ እየተደረግኩ ነው። ሰው እሱን አይደንቲቲ ስላደረግኩኝ ከዚህ በኋላ ለእኔ ላይ ከብደኝ ይችላል። ግን ለአዳዲሱ ትውልድ ቻሌንጁ ከባድ የሚሆን ይመስለኛል። በተለይ ዓለም እየፈጠነ በመጣበት ጊዜ ላይ ወይም በኤአይ ዘመን ላይ ማለት ነው። ይሄኛው አንደኛው ነው። ቢዝነስ ሳይዱ አለ። ቢዝነስ ሳይዱ ምናልባት ለማሳጠር ልሞክርና አንድ ዲዛይነር ዓለም ላይ ይሄንን የሚባል ለምሳሌ በጣም ቀላል ኤግዛምፕል ብንወስድ፣ እስኪ አንድ ገምት። ፋሽን ብራንድ እሺ፣ ካልቪን ክላይን። ካልቪን ክላይን የአሜሪካን ሀገር ብራንድ ነው አይደለ? አንድ ዲዛይነር ጎበዝ ዲዛይን ማድረግ ስለቻለ ብቻ ይህንን ኢንዱስትሪ ላይ ገብቶ ያሸንፋል ወይም ውድድሩን ይወጣዋል፣ ሱቆች ይከፍታል ምናምን ማለት አይደለም። አብዛኛው ዲዛይነር ልክ ከትምህርት ቤት ሲወጣ ስፔሻሊ ፊው ቤስት የምንላቸው ዲዛይነሮች ከትምህርት ቤት ነው ሪክሩት የሚደረጉት። ኢንቨስትመንቱ የሚጀምረው ከዛ ነው። ማንም ዲዛይነር ምናልባት 5-6 ብንቆጥር ነው ዓለም ላይ ካለው በሺዎች ከሚቆጠር ብራንድ በጣም ጥቂት ቢሆኑ ነው የራሳቸውን ችለው የሚሰሩት። አብዛኞቹ በኢንቨስተር ባንክ የተደረጉ ናቸው። በባንክ ገንዘብ ኢንቨስት የተደረገባቸው ናቸው። የ1,000 የ2,000 የ20,000 ዶላር የ100,000 ዶላር አይደለም የምናወራው፣ ሚሊየንስ ኢንቨስት የተደረገባቸው ናቸው። ከክሬቲቭ ሳይዱ በተጨማሪ ኢቨን ክሬቲቭ ሳይዱን አክቹሊ አንድ ዲዛይነር ካልቪን ክላይን በስሩ 100 የሚሆኑ ዲዛይነሮች ደግሞ አብረውት ይሰራሉ። ሂዝ ጀስት ክሬቲቭ ዳይሬክተር። ክሬቲቭ ነው ሊድ የሚያደርገው እንጂ ብቻውን አይሰራም። ስለዚህ ኢኮሲስተሙ ራሱ መገንባት አለበት። በጣም ሰፊ ኢንዱስትሪ ነው። ብዙ እውቀት ያላቸው ሰዎች ተሰብስበው የሚገነቡት ነው ብራንድ እንጂ አንድ ዲዛይነር ብቻውን የሚሰራው አይደለም። እና ስለዚህ ወደ ኢትዮጵያ ስንመጣ ብቻችንን ኢኮሲስተሙ ስላልተገነባ ፋይናንሲንግ በቀላሉ ስለማይገኝ እኔ የብዙ የ15 ዓመት የምለው ምናልባት የ50 ዓመት ድካም የደከምኩ አይነት ስሜት ይሰማኛል። ኢትስ ኤግዞስቲንግ። በጣም አድካሚ ነው። በጣም ኢንተርናሽናል የሁላ ሰፖርት ካላቸው ዲዛይነሮች ጋር ነው ኮምፒት የምናደርገው። እንስናር ኢዚ በቀላሉ ላስቀምጠው። ምን አይነት ሁኔታዎችን ፎቶ ማንሳት ትወዳለህ? እሺ፣ የእውነት የሀሳብን መኮርኮር የሚችል አይዲያ ያላቸውን ሀሳቦች ፎቶግራፍ ማንሳት ደስ ይለኛል። ሁሌ ሰዎችን ፎቶግራፍ ማንሳት በተለያየ የስራ ዘርፍ ላይ ያሉ ሰዎችን ጥሩ ጎናቸውን ማሳየት የምንችልበት ወይንም ኢንፎርሜሽን የሞዴሊንግ የፋሽን ፎቶግራፊ ተብሎ በምናወራበት ጊዜ ስታንዳርድ ጠብቀን ማንሳት ያለብን በሀገርኛ ፕሮፋይል ሆኖ በየተለያዩ ሀገራት መሄድ የሚችል ስታንዳርዱን የጠበቀ ፎቶግራፎች መሆን ስላለበት፣ አንድ ኮሚኒኬት የምናደርጋቸው ነገሮች መለኪያችን ዓለም ነው። ኢትዮጵያ ውስጥ በምናደርገው የፕሮፌሽናል እንቅስቃሴ ውስጥ የእኔ ህጎች አይደሉም። በሙያ ስታንዳርድ መሰረት ዴሊቨር ማድረግ የምንችላቸውን ነገሮች
አንተን ምን ያስደስታል እንደ ፎቶግራፍ? ሪሌሽንሺፕ ከካሜራው ጋር ያለኝ ሪሌሽንሺፕ ማንኛውንም አይነት ሳብጀክት ባነሳ ኤክሳይትድ ሆኜ ነው ማነሳው። አንድ ነገር ወደ ኋላ ሄጄ ፎቶግራፊ እንደ ስራ በተፈጥሮ እኔ በጣም ስልቹ ሰው ነኝ። ጭንቅላቴን የሚያሰራኝ ነገር አዲስ ሁኔታዎችን ኤክሳይትድ ሆኖ ማንሳት። ሲቹዌሽን ይቀይራል፣ ሳብጀክቱ ይቀይራል፣ ቶፒኩ ይቀይራል። እነዛ ነገሮች በተለያየ አይነት ሁኔታ ሶሻል ፕሮግራሞችን ብናነሳ፣ የሞዴል ፎቶግራፍ ቢነሳ፣ የኃላፊነት ቦታ ላይ ያሉ ሰዎችን ፎቶግራፍ ቢነሳ፣ እንዲሁም የአደጋና ዲዛስተር እና ኮንፍሊክት ፎቶግራፊ እሱም ራሱን የቻለ ሌላ አንድ የስራ ዘርፍ ነውና እሱ ጋር ሲነሳ የምናስተላልፈውን መልእክት ሁሉም ሰው መረዳት በሚችለው መንገድ ፎቶግራፉን አንስቶ ማቅረብ፣ ከምስል ጋር በተያያዘ የምናነሳቸው ፎቶግራፎች ሪሌተብል መሆን ያለባቸው ነገሮች ስለሆኑ አሁን ፎቶግራፎቹን ስናስብ ሀሳቡን ከኋላ ያለውን ሀሳብ እንረሳዋለን። ለሚገባቸው ሰዎች የሚገባውን ክሬዲት መስጠት ስላለብን ጋሽ ሀብቴ እድሉ ነበረኝ ለማናገር እሳቸውን። የጋሽ ሀብቴ ስራ አዘ ኮንሴፕት ከስንት ዓመት በኋላ ነው የተቀየረው። አሁን የቱሪዝም ስራው ላይ ላንድ ኦፍ ኦሪጂን ሲመጣ ጊዜውን በትክክል ባላስታውስም በድምሩ ከአንድ 50 ዓመት በላይ 30 months of sunshine የሚለውን ኮንሴፕት መቀየር ስላላስፈለገ ሜሴጁ ትክክል ስለነበረ ማቆየት ችለናል። ከዛ ወዲያ ነው አሁን ላንድ ኦፍ ኦሪጂን ተተክቶ ያንን ነገር ወደፊት ማራመድ የቻለው። የተሰራው ስራ የ50 ዓመቱ ስራና አሁን ባለን የቴክኖሎጂ ከፍ ማለት የባለሙያ ቁጥር መጨመር መስራት የሚገባን ስራ መስራት የምንችለውን ያህል ነው ወይ? አይደለም። በተለያዩ ምክንያቶች ከብሶቱ ይልቅ መስራት የምንችለውን ነገር ከዛሬ ጀምረን ወደፊት መስራት የምንችለውን ነገር ጠበቅ አድርገን የምንችልበት የተነጋገርናቸው ነገሮች ላይ ምን ኢንስፓየር ያደርግሃል ብባል ስሜትን መንካት የሚችል ዘመን ተሻጋሪ የሆኑ ስራዎችን ወይንም ለኔም ኢንስፒሬሽን የነበሩት እንደ ጋሽ ሀብቴ ከሳቸው በፊት የነበሩ እንደ ፎቶግራፍ ጋሽ ሀብቴ ኮንሰፕት ጋር ሪሌትድ አቶ ዮሐንስ ኃይሌ የሚባሉ በህይወት የሉም። የእሳቸው የስራ ብቃት ያነሱት ፎቶግራፍ በሙሉ ፎቶግራፍ የሚሆንበት የእውነት ዲጂታል ሪታችንግ እና ፎቶሾፕ ባልነበረበት ጊዜ ብቃታቸው የእውነት የታየበት የሀገር ባለሙያ ነበሩና ሳድግ መሆን የምፈልገው እሱ ጋር እናውቃቸዋለን። ያንተን ፒክቸሮች፣ አንተን ባህሪዎች፣ አንተን ከለር እናውቋለን። አሁን አገርን በተመለከተ ምን እየሰራ ነው? ከሀገር ጋር በተያያዘ አሁን በስራ ላይ ለመጨረስ ብዙ ዓመት የወሰደ በየቀኑ የሙያዊ ብቃቴ ከፍ እያለ እየሄደ ማሟላት የከበደኝ ግን ኢትዮጵያን የመጀመሪያው መነሻ ሀሳብ የነበረውን መጽሐፍ ኢትዮጵያን ሪፕሬዘንት ለማድረግ የሚል መጽሐፍ የኮፊ ቴብል ቡክ ለመስራት ፕሮጀክት ላይ ነኝ ያለሁት። ቆየት ያሉት ስራዎች በራሴ ሲነቀፉ ሰው ፊት ሳይቀርብ ገና ራሴ ፊልተር እያደረግኩ ቆጠብ ያደረኩት ነገር አለ። ከዛ ባለፈ ግን እያንዳንዱ ማነሳው ፎቶግራፍ በተወሰነ መልክ እንዴት ነው አገራችንን ሆነ ህዝባችንን በፖዚቲቭ መልከታ ፖዚቲቭ ኢምፕሬሽን መስጠት የሚችሉ ስራዎችን ለመስራት እሞክራለሁ። ለካነን አስተምራለሁ፣ ለካነን ካምፓኒ አስተምራለሁና የተለያዩ አፍሪካ ሀገሮች ላይ ሄጄ በምሰጣቸው ወርክሾፖች የሰው አመለካከት ወይም ስለ ኢትዮጵያ ያላቸው ሀሳብ በትንሹም ቢሆን እንዲቀየር ወይንም ሻል እንዲል አትሊስት ሙሉ ለሙሉ ባይቀየር ሻል እንዲል በትምህርቱ ፕላትፎርም ላይ መስጠት የምችለውን አደርጋለሁ በቋሚነት። ግን ጥያቄው ትንሽ ከባድ ነው። ምን እያረክ ነው የሚለው
15 ዓመት ሙሉ ማፊ አላልንም እንዳልሹ ባለፉት 5 እና 6 ዓመታት ግን ማፊ ትልልቅ መድረኮች ላይ የፋሽን ዲዛይነሮችን ይዘሽ የኢትዮጵያን ባህል ስታስተዋውቂ ስራዎች ስታስተዋውቂ እኛም በዜና ከቨር ሲደረግ ያኔ ነው እኛም የሰማ ነው ገባሽ ግን ከዛ በፊት ለካ ያለውን ፕሮሰስ እኛም ማናቀም አንቺ እየሰራሽ ነበር ማለት ነው ገባሽ ማፊ ብቻዋን እኮ እድሜ ልኳ ላትኖር ትችላለች ግን ቅድም የጠራናቸው ኢንተርናሽናል ብራንዶች እኮ ፈጣሪዎቹ የሉም ይሄኔ በህይወት የሉም ስሙ አለ ልክ የማፊ ስራም እንደዛው እንዲቀጥል ማፊ ምን እየሰራች ነው ለኔ አንድ ምለው ነገር አለኝ የፋሽን ኢንዱስትሪ because fashion design is like tiny element አይደለ fashion industry is massive ስለዚህ ይሄ ኢንዱስትሪ የኮሚኒቲ ስራ ነው በጋራ የሚሰራ በጋራ የሚታደግ ኢንዱስትሪ ነውና ምን ይፈልጋል ኢኮሲስተሙ ፕሮፐርሊ መገንባት አለበት የሚያመርቱ ሰዎች ያስፈልጋሉ ብዙ ዲዛይነሮች መምጣት አለባቸው ብዙ ማፊዎች ያስፈልጉናል ከኢትዮጵያም ከአፍሪካም ለማሸነፍ በጋራ ነው ይሄን ነገር ማድረግ የምንችለውና ብዙ ስለ ማፊ ከማውራቴ ይልቅ አይ ቲንክ አሁን የሰራሁት የፋሽን አካዳሚ አለ በጣም ደስተኛ the last 1.5 years በህይወቴ በጣም ትልቅ ነገር ያገኘሁበት በጣም ደስተኛ ያደረገኝ ፕሮጀክት ነውና እኔ ትንሿ ማፊ ፋሽን ዲዛይን ትምህርት ቤት ስትፈልግ ያላገኘሁትን የሰራሁት እሱ ብቻ ሳይሆን የ15 ዓመት ጉዞ ያስተማረኝ አንድ ትልቅ ነገር ምንድነው አንድ ኢትዮጵያዊን ኤሌመንቴን አለመልቀቄ ነው አይደለ you know name it the biggest fashion weeks ላይ ተሳተፍኩት ትልልቅ ሚዲያዎች ቮግ ኢታሊያ የመሳሰሉት የዘገቡልኝ etc ነገር ግን የሚቀጥል ጄኔሬሽን ያስፈልገናል የኢኮሲስተሙን ፕሮፐርሊ መገንባት አለበት ሌሎች የሚገራርም ታለንት ያላቸው ወጣቶች መምጣት አለባቸው እነሱ ደግሞ የሚቀጥለውን ስቴጅ ይዘው መራም ላይክ ዱላ ቅብብል መሆን አለበት ነው ያ ደግሞ ስል ይሄ አንድ ያስተማረኝ ትልቁ ነገር ማንነቴ ነው ኦፍ ኮርስ ያላየሁት ደግሞ ማለት ነው ብዙ የምጠይቀው ሌላ ሀገር ስታንዳርድ ስንል ነበር ቅድም ኢንተርናሽናል ስታንዳርድ ብሎ የተቀመጠውን ነገር ራሱ ልክ ነው ወይ የሚል ጥያቄ አለብኝ ለራሴ ስለዚህ አዘን አፍሪካን እንደ ኢትዮጵያዊ የራሳችን ስታንዳርድ ራሳችን የመሰለ yes ኢንተርናሽናል እውቀትን እናስተምራለን ግን ደግሞ ኢንዲጂነስ ኖሌጅ የሚያስተምር ለኔ ትምህርት ቤት ከጣሊያን አስተማሪ እናመጣለን ከናይጄሪያ አስተማሪ እናመጣለን ኮንቲነንቱን የኛን እውቀት የምናሻግርበት እናስተምራለን ሽመና እናስተምራለን ግን ዓለም ላይ ኮምፒት ማድረግ የሚችሉ ኔክስት in few years ከማፊ በላይ ትልልቅ ኢምፓክት ማምጣት የሚችሉ ዲዛይነሮችን ማየት ነው so this is my dream ማፊን እንደዚህ ብቻ ነው እንደምታጨበጭቡላት ምናልባት ቆመን እንድናጨበጭብላት የሚያደርግ ነገር ነው የነገረችን የተነሳችበትን ያለችበትን ምትርስበትንና ማፊ እናመሰግናለን ቤቲን ከሙዚቃ ጋር መቆየት ብቻ ሳይሆን የኛን አገር ሙዚቃ እኮ በሆነ ነገር ተበላሽቶ ስናይኮ እንንጫጫለን ነገር አይደለ ለምን ይሄ እንዲተሰራ ለምን እንደዚህ ምናምን እንላለን እና የኢትዮጵያን ሙዚቃ ጠብቀን ደግሞ ሰብረን ወተን በአለም ደረጃ እነሱኛን እንዲሰሙን ደግሞ ለማድረግ ቤቲ በርግጥ በግልሽ ትልልቅ መድረኮች ላይ አይተንሻል ካልተሳሳትኩኝ የኮካኮላ ስቴጅ ላይ ከሌሎች አፍሪካ ሙዚቀኞች ጋር ሼር የማድረግና ሌላ ኤክስፒሪየንስ ነው እሱ ደግሞ ራሱን ይቻላል አይደለ ግን ደግሞ እንደ ኢትዮጵያ እንደ ሌሎች ሙዚቀኞችም እንደ አገር ሙዚቃ እንድታድግ እንዳንቺ ምንድነው መደረግ ያለበት ብለሽ ነው የምታስቢው እኛ በጣም ጥሩ ቦታ ላይ ነን ያለነው ብዬ አስባለሁ ለምን ብትይኝ ኢትዮጵያ ውስጥ ነው የኢትዮጵያ ዘፈን መጀመሪያ የሚደመጠው
አይ ቲንክ ሌሎች አፍሪካ ሀገሮች አሁን ናይጄሪያ፣ ኬንያ ምናምን ብቲ አሁን ነው መሰማት የተጀመረው። የራሳቸውን የውጩ ይበልጥ ነበረ ተደማጭነቱ። እኛ አገር ግን ጥሩ ጅማሬ ለን ያለ ነው። አሁን ትንሽ እንደው ከፍ እንዲል መክፈል ብንጀምር እሱ በደንብ ጉልበት ይኖረዋል። መክፈል ብንጀምር ስል ኢንፍራስትራክቸሩ ነው መስተካከል ያለበት። እያንዳንዱ የገባው ሰው ሲዲ ከፈለ ወይ ያልከፈለ ወይ ምናምን ሳይሆን ዘፈኖች ተጫውተው የሚከፈልበት ሲስተም በየቦታው ተከፍቶ ተሰምቶ ከዛ ኋላ ምን ሮያልቲ መሰብሰብ የምንችልበት እነዚህ አይነት ኢንፍራስትራክቸሮች ሲዘረጉ ነው ሙዚቃው እያደገ መሄድ የሚችለው። ቅርብ ጊዜ ነው አሁን ናይጄሪያ በጣም ሙዚቃቸውን በጣም ወደውት የነሱ ሙዚቀኞች ለሀገራቸው ራሱ እንደ አግዝፈው ማየት የጀመሩት። እኛ ሀገር ያ አዲስ አይደለም። እኛ ሀገር መጀመሪያ ማንንም የውጭ ሀገር ዘፋኝ ብታመጪ ጥላሁን ገሰሰ ካለ መድረክ ላይ ዞር ብለው አያዩሽም። ይሄ የኛ እውነታ ነው። ያ ደግሞ ምን ጥቅም አለው? ህዝቡ ሙዚቃውን ይወዳል፣ ማንነቱን ይወዳል፣ ባህሉን ይወዳል። እኔ ልራቅ ብል እኔን ጎትተው ይመልሱኝ ይሆናል እንጂ ለኔ ቦታ አይሰጠኝም። እኔ አልፈልግም ብዬ አይ እኔ ባህሌን አልፈልግም ብል ራሱ የሚቀበለኝም ማህበረሰብ አላገኝም እንደ ለግሌም። ለዚህ ሁላችንም ይሄንን ማንነታችንን የምንወደው የምንኮራበት በጣም የምናከብረው ነው ውስጣችን ያለው የተጻፈውና ያንን ነገር ትንሽ ለማሳደግ የሚያስፈልገው ምንድነው? ልክ እንዳልኩሽ ኢንፍራስትራክቸሮቹ መስተካከል ያለባቸው። እንዴት አድርገን አድማጭና ድምፃዊ ወይንም ሙዚቀኛ ሙያውን እንዴት አድርጎ በምን አይነት መድረክ ላይ ያቀርበው፣ ሲያቀርብ ደግሞ አድማጭም እንዴት አድርጎ መግዛት ይችላል፣ እንዴት አድርጎ መክፈል ይችላል፣ እንዴት አድርጎ መመለስ ይችላል የሚለውን ነው እንጂ ዋናው መሰረት ነገሩ አለ። እዚህ ሀገር ሰው ይወዳል፣ እኛ ሙዚቃችን እንወዳለን። ያ መሰረታዊ ነው። ግን እነዚህ ከቀስ ብለው ነገሮች መስተካከል ያለባቸው እንደ ኢንዱስትሪ ራሱን ችሎ መቆም እንዲችል መሆን ያለባቸው ነገሮች አሉ። እነሱ ላይ ነው በቃ ትኩረት ተደርጎ መሰራት ቢቻል። እንደ ሙያ ነው ተብሎ በቀላሉ እንደ ቀላል ነገር ባይወሰድ። ይሄ ነገር ራሱን የቻለ ጥበብ ነው። የውጭ ምንዛሬም ያመጣል፣ ውጪ ቱሪዝምንም ይስባል፣ ብዙ ነገር ይስባልና አቅም አለው ተብሎ ቢታይና ህጎችም ሲወጡ ለንግድም የስራም ዘርፍ ተደርጎ ቢወሰድ በጣም ያሳድገዋል ብዬ አስባለሁ። በነገራችን ላይ ቤቲጂ በጣም የማይክል ጃክሰን አድናቂ ነሽ። አልተሳሳትኩም አይደል? አልተሳሳትሽም። በፊት በጣም የምንወዳቸው ሙዚቀኞች ግድግዳ ላይ እንለጥፋለን። አይ ቲንክ አሁን ቤቲጂ ቤትሽ ምን እንደ ማይክል አለ? አዎ በትንሹ ነው እንጂ አለ። ተመልካቾቻችን እንግዲህ የምትከታተሉት ያላችሁት በኤምፓወር አዲስ ፓወር ፓነል ዲስከሽን ክሪኤተርስ ካታሊስት ፎር ቼንጅ ያልነውን ቆይታ ነው። እስቲ ወደዛ ደግሞ ልሰዳችሁ። ፊልም ሙዚቃ እንዳልነው እኛ ውስጥ የሚፈጥረውና የሚሰጠን ነገር ያንን ነገር አግዝፈንም አሳንሰንም እንድናስበው ያደርገናል። ቀላል ነገሮች አሉ። አሁን ለምሳሌ ድሮ አሜሪካን እንዴት አድርገን እንደሳልናት ሆሊውድ በቃ የሳለብን ነገር አለ። ኦፍ ኮርስ አሜሪካ እንደዛ አይደለችም ማለት አይደለም፣ ግን አግዝፈን እንድናየው የሚያደርገን ነገር አለ። የተለያዩ ማስታወቂያዎች አሉ። አሁን ከድሮ ጀምሮ በቃ ስናያቸው የነበሩ እንድንፈራው የሚያደርገን በጣም ፓወርፉል ነው። ፊልምም ሙዚቃም እንዳልነው የአርት በጣም ፓወርፉል ነገር ነውና አሁን ሶሜክ አንተ ከቅርብ ጊዜ በኋላ ካልቸር እያሳየህን ነው። በቃ እንድናየው ቁጭ አድርገህ እያሳየህን ነው በሚውዚክ ቪዲዮ። ከፍቅር እስከ መቃብርም እንደዛው። ግን አሁን እኛ ሀገር ያላየናቸው ያላወቅናቸው ግን የምንሰማቸው ብዙ ባህሎች አሉ። በየአገሩ በየክፍለ ሀገሩ ብንሄድ
እንዲሁ ባነጋገር እንኳን ዝም ብለን የምንሰማቸው እዚህ ቦታ እኮ እንደዚህ ያለ እንባላለን እንጂ አናቃቸውም። እና ይሄ ያልወጡ ያልተነገሩ ያልታዩ ብዙ ባህል እንዳለ ይሰማኛል እኔ በግሌና እዛ ላይ ትልቅ ስራ ወደፊት መስራት የሚጠበቅብህ ይመስለኛል ሶሚክና እዛ ላይ ምን ታስባለህ? የራሳችንን ባህል ለራሳችን ለማስተዋወቅ ገና አውቀን አልጨረስነው ብዬ ስለማስብ ነው። ሲኒማ በጣም ጉልበተኛ ሚዲየም ነው። ምሳሌ ሲኒማ ውስጥ ፎቶግራፊ አለ፣ ሲኒማ ውስጥ ፋሽን አለ፣ ሲኒማ ውስጥ ሚውዚክ አለ፣ ሲኒማ ውስጥ ቲያትር አለ። በጣም ጠንካራ ሚዲየም ነው። ኮላቦሬቲቭም ሚዲየም ነው። ዝም ብሎ አንድ ሰው ብቻ የሚሰራው አይደለም። እንዳልኳችሁ ፎቶግራፈር ይፈልጋል ሰው፣ ዳይሬክተር ፎቶግራፈር ይፈልጋል፣ ፋሽን ዲዛይነር ይፈልጋል፣ ኮስቹም የሚሰራ ሰው፣ ሙዚቃውን የሚሰራ ሰው አለ፣ ድምፁን የሚሰራ ሰው አለ። በጣም ጠንካራ ሚዲየም ነው። ለዛ ነው ሲደርስ ኢሞሽናሊ በጣም ኢንጌጂንግ ነው። ሰው ቶሎ ይገዛዋል ነገሩን። አንድ ነገር አሸክሞ ለመላክ ምሳሌ ወደ ውጭ መላክ ቢፈለግ ሎካሊም ማለት የሚፈለገው ነገር ቶሎ እንዲደርስ በጣም ቀላል ሚዲየም ነው ለማድረስ እና እሱን የምንፈልገውን ነገር ለማለት ከሌሎቹ ሚዲየሞች በጣም የተሻለ ሚዲየም እንደሆነ ይሰማኛል። ለዚህ ነው ኤክስፔክት የሚደረግብን ካልቸርን አንዳንዴ እኔ ግዴታ አይደለም ብዬ ነው ማምነው። እንደዛ እንዳታስቡ። አጠገባችሁ ያሉ በጣም ጠንካራ ነገሮች ይኖራሉ። እነሱን ማለት ብዙ ነገር ያደርሳችኋል፣ ወይም ደግሞ የምትፈልጉት እንደ ፊልም ሰሪ አድሬስ ማድረግ የምትፈልጉትን ነገር እንድታደርጉ ይረዳሉ ብዬ አስባለሁ። ከዛ ውጭ ግን ሲኒማ ቋንቋ ነው። ግራመሩ አለ፣ ወይም ቴክኒካል ነገሩ ካሜራው፣ ላይቲንጉ ነው የሚባለው። ከዛ ቮካብለሪው አለ። እነዚህ ሁለቱ መዋሃድ አለባቸው እንዲደርስ ሀሳቡ እና ቮካብለሪው ነው አሁን የምትጠይቂኝ ነገር እና እኔ ምሳሌ የማውቀውን ነገር ነው የምሰራው። ብዙ ጊዜ በጣም ብዙ ኢትዮጵያ ሰፊ ነች፣ ብዙ ታሪክ አላት፣ ብዙ ነገር አላት። ትሩ ዳት እንግዲህ አንድ የሀረር ልጅ ተነስቶ የሀረርን ስቶሪ ሊሰራ ይችላል። አንድ ካራክተር ወይም ደግሞ እኔ ረዥም ጊዜ ሊወስድብኝ ይችላል እሱን ነገር በደንብ አናላይዝ አድርጌ ምናምን መስራት። ሞስትሊ ወደሚቀልሽ ነው የምትሄጂው፣ ወደምታውቂው ነው ኢንስፓየር ወደሚያደርግሽ ነገር ነው የምትሄጂው እና እንደዚህ ነው የሚሆኑት ስራዎች። ምሳሌ ፍቅር እስከ መቃብርን መስራት ቀላል አይደለም። 100 ዓመት ወደ ኋላ መሄድ ይፈልጋል። 1895 ነው የመጀመሪያው ሴቲንግ። 1895 እኔ ምን እንደሚመስል አላውቅም። I have to go back ሪሰርች መስራት፣ ኮስቹሙ እንዴት ነበር፣ ልብሱ እንዴት ነበር፣ ምንድነው ቤቱ እንዴት ነበር፣ እያንዳንዱ ነገር ስራ አለው። ልክ እንደዚህ ስራ ይጠይቃል እንጂ መሰራት አለበት ብዬ አምናለሁ። ፕሮግራሙ ላይ ሊሆን ይችላል፣ ሙያችሁ ላይ ሊሆን ይችላል። ለእንግዶቻችን ለሚመለከታችሁ የመጨረሻ ሀሳባችሁን እንድትገልጹ። እሺ፣ አመሰግናለሁ። መጀመሪያ በጣም እናመሰግናለን አክብራችሁን ስለመጣችሁ። እዚህ ወዳጆቼ ከእናንተ ጎን በመቀመጤ አም ሃፒ ቴንክ ዩ በጣም ጋይስ። አንድ ነገር ለማለት ዝም ብሎ ኮንክሉድ ለማድረግ እንደ ባለሙያ ሁሌ የምለው ነገር አለ። ኮንፊውዥን፣ እኔ ሁሌ ኮንፊውዝድ ነኝ። እሱ ኮንፊውዥን ወይም ግራ መጋባት በጣም ጤነኛና ኖርማል ሀሳብ ነው ብዬ አስባለሁ፣ ወይም ደግሞ ልክ ነው ብዬ አስባለሁ። በዛ ኮንፊውዥን ምሳሌ አንድ ነገር ልበላችሁ። ሁልጊዜ አንድ ጥያቄ አእምሮዬ ውስጥ ይመጣል። በተከፈለኝ መጠን ነው መስራት ያለብኝ ወይስ ቢዮንድ ዳት ነው መስራት ያለብኝ የሚል ሁል ጊዜ ስትረግል አለ አእምሮዬ ውስጥ። አንዳንዴ ይሄን ስራ ከተከፈለኝ እጅግ በጣም ኤክሴል አድርጌ ነው መስራት ያለብኝ ይላለሁ። አንዳንዴ ደግሞ ኖ የኔን ኃይለኛ ስትረግል አይፈልግም ይሄ እላለሁ። ይሄ ኮንፊውዥን በጣም ጤነኛ ኮንፊውዥን ነው ብዬ አምናለሁ። እንደዚህ አይነት መምታታቶች ውስጥ ስትሆኑ ራሳችሁን ወደ ማግኘት ስትረግል ወይም ትግል ውስጥ ናችሁ ብዬ ነው ማስበው እና ኪፕ ጎይንግ። እናንተ በመረጣችሁት እናንተ ልክ ነው ባላችሁት ወይም ደግሞ ልባችሁ በነገራችሁ መንገድ ሂዱ። ግን በየቀኑ 365 ቀን አለ። ኤቭሪዴይ ወደምትወዱት ነገር ሲኒማ ከሆነ በእያንዳንዱ ቀን ውስጥ ምን አወቅኩ፣ ምን ጨመርኩ ዛሬ የሚለውን ነገር ማሰብ አለባችሁ ብዬ አስባለሁ። ይሄን ያለኝ አመሰግናለሁ። እኔ እንግዲህ እንደ ማጠቃለያ መናገር እንፈልገው ለወጣቶች ነው።
ምን ማለት ፈልጋለሁ? ምንም የምትወዱትን ስራ ወይንም የስራ ምርጫችሁን ከገንዘብ ጋር አታገናኙት ብዬ መምከር ፈልጋለሁ። ምክንያቱም ገንዘብን ስናሳድደው ይሸሸናል እንጂ አይመጣም። ካላሳደድ ነው የሚመጣው። ያን የምልበት ምንድነው? ለገንዘብ ብለን የምንሰራ ከሆነ ጥበቡን እናቀጭጨዋለን፣ እንጎዳዋለን። ይሄ ነገር ይሸጥልኛል አይሸጥልኝም፣ ይሄ ነገር ይሄዳል አይሄድም እያለን እዛ ሂሳብ ውስጥ በገባን ቁጥር ሙያውን ወይንም ደግሞ ክሪኤቲቪቲውን ጥበቡ ላይ እንጨቁነዋለን። ለዚህ የምትመርጡትን ሙያ የምትፈልጉትን ነገር እወደዋለሁ ወይ፣ ምንም ያህል መስዋዕትነት ልከፍልለት ዝግጁ ነኝ ወይ ከሚለው ብትነሱ ጥሩ ነው። ምክንያቱም አሁን ሙዚቃ እኔ እናቴ እንደውም ትላለች እንደዚህ ከባድ እንደሆነ ባቅ ኖሮ አልፈቅድልሽም ትለኝ ነበረ። ግን የኔ ህልም ነው። ለሷ ከባድ መስሎ የሚታያት ለኔ ግን ከባድ አይደለም፣ እኔን ያስደስተኛል። እንደዛ አይነት ፈተና መሆን አለበት። ፈተናዎቹን መውደድ መቻል አለባችሁ። ምንም አይነት ነገር ከባድ ነው። ማንም ሰው ጠዋት ከእንቅልፉ ተነስቶ መንቀሳቀስ ከባድ ነው። ግን ቀላል የሚያደርገው የሚወደውን ስራ የሚሰራ ሰው ግን ቀለል ይልለታል። የሚያሳልፈው መንገድ ላይ የሚገጥመውም ትራፊክም ሊከሳ ይችላል፣ ግን በቀላሉ ነው የሚያልፈው ምንም አይነት ነገር። ለዚህ የምንወደው ስራ ለስራው ነው ወይ የምንወደው የሚለውን ታማኝነት ከራሳችን ጋር በደንብ ቁጭ ብለን በደንብ ተመካክረን መምረጥ አለብን ብዬ አስባለሁ። አመሰግናለሁ። እኔ ራሴ በፍቅር ነበር እየሰማችሁ የነበር የሁለታችሁም። አይ ዊሽ ብዙ ነገር ብል ግን ምናልባት ለኔ ህይወት የጠቀመኝ ብዬ የማስበው ክሬቲቪቲ ላይ ቅድም ሰሞን ሲያወራ ስለ ሙዚቃው ሁልጊዜ እጠይቅ ነበረ። ይሄ ልጅ በምን አይነት አስተዳደግ ይሆን ያለፈው እና መልሱን አገኘሁት። እገምትም ነበረ ያን ያህል አውርተን ባናቅም፣ ምክንያቱም ስራ ያደክበትን የመጣበትን ታሪክ ይናገራል፣ ሪፍሌክት ያደርጋል። ሶት ዩ ሪፍሌክሽን እና ብዙ ጊዜ ሰዎች ፋሽን ኢንዱስትሪ ላይ ይሆናል፣ ሙዚቃ ይሆናል፣ እንትን ይሆናል፣ ራሳችንን የሚመስል ነገር አንሰራም፣ ራሳችንን ወደ ውስጥ አናይም፣ ጊዜያችንን አናጠፋም እና ያየነውን ነገር ይሁን ነገር ስንወድ ያንን ነገር የመሰለ ነገር መስራት ነው የምናስበው እና ለክሬቲቪቲ እና አዲስ ነገር ይዞ ለመውጣት ትልቁ መሰረት ብዬ የማስበው ከራስ ጋር ትውውቅ ነው። መጀመሪያ ጊዜ ማሳለፍ፣ ማንኝ ነው የሚለውን ነገር አክሴፕት ማድረግ እና የኔ ማፊ ራሴን ነው የሚመስለው ልብሱ በቃ ቢካዝ ከሙዚቃ ባክግራውንድ ስለመጣው ለዚያውም ከሂፕ-ሆፕ ስለመጣው። አሁን ግን ማፊን የማትመስል ወይ የማይመስል ሰውዬ ግን የማፊ የሚመስል ልብስ ሰርቶ ሳይ አዝናለሁ። አይመሳሰሉም ነው። ስለዚህ ቴክ ዩር ታይም ዋትኤቨር ዩ ሃቭ። እናንተ ያላችሁ ነገር ከየትኛውም ባክግራውንድ ብትመጡ የሚገርም ታሪክ ይወጣዋል፣ የሚገርም አውተንቲሲቲ ይወጣዋል እና እሱ ደግሞ አገር ውስጥም ዓለም ላይም የምታሸንፉበትን ነገር ይሰጣችኋል እና ወደ ራሳችሁ ወደ ውስጥ እዩ። እሱን ነው የምለው። ቴንክ ዩ። በምስጋና ነው ሶሚክ የጀመረው። ሴም ቲንግ በምስጋናው አስታክኬ የጨረሰው ያው ጥግና ጥግ ስለሆነ ኢትስ አ ግሬት ፕሌዠር እዚህ ፓናል ላይ መገኘት። በተለያየ አጋጣሚ የምንተዋወቅም ምናልባት ዛሬ በጥልቀት ያወራንበት ቀን ነው። ሶ አም ዲፕሊ ኦነርድ። በማጠቃለያ አይነት ከማወቅ ጋር ተያይዞ ስፔሻሊ ክሪኤቲቭም ሆነ ማንኛውም አይነት ፕሮፌሽን ላይ ያለ ሰው ለማወቅ ሁሌ ቦታ 100% የምናውቀው ነገር የለም። ስለዚህ ለማወቅ ቦታ መስጠት አለብን። የትልቁ የኢጎ ማኔጅመንት ፕሮግራማችን ያው የጉብዝናችን የሚለካው በጣም በትንሽ ሰርክል ውስጥ ነው። አንደኛ መባልን ብዙ ጊዜ በጣም የሚያኮራ ነገር ሆኖ ሲገኝ፣ አንደኛ መሆን ግን ጭንቅላት ላይም ያለው ኤፌክት የማወቅ ብቃትን ስለሚቀንስ ለማወቅ ቦታ ብንሰጥ ሁሉን ነገር እንደማናቅ ብናስበው ማለት ነው። ሁለተኛ ለምንሰራው በማንኛውም አይነት ስራ ሬሌቫንት ሆኖ ለመቆየት ትዕግስት፣ መተማመን፣
እና ፕሮሰስን ያማከለ ነገር ብናደርግ እኔ ስራ ሴክተር ላይ ወይም ፎቶግራፊ ጋር በተያያዘ ክሬቲቭ ብለን ትልቅ ቃል እንሰጠዋለን። አንድ ዴፊኒሽን አድርጌ ልዝጋ ይሆን? ክሬቲቪቲ በእኔ ትርጓሜ ህግጋቶቹን አውቀን ምክንያታዊ ሆነን ስንቀይራቸው እና በቋሚነት አንድ ነገር ለሶሚክ ጠቅ አድርጌ ባልፍ ደስ ይለኛል። ለሰራቸው ስራዎች በሙሉ የዳይሬክተሩ ሚስጥራቶች አሉ። ህይወት ለኛ የራሳችንን ሚስጥር እኛ የህይወታችን ዳይሬክተር ስለሆንን የህይወታችንን ሚስጥር ተግባራዊ ልናደርግበት የምንችልበት ፕሮሰስ ወይ ፕላትፎርም ለራሳችን ያስፈልገናል ብዬ አምናለሁ። እግዚአብሔር ይስጥልኝ። እኔ እንኳን እንደገባኝ እንግዲህ በጣም አሪፍ ዲስከሽን ይመስለኛል። እንግዲህ ጥሩ ጊዜ እንዳሳለፍን በጣም እርግጠኞች ነን። ምክንያቱም እኔ እንኳን ዛሬ እወደዋለሁ ሙያዬን ከነሱ ጋር ዲስከስ በማድረግ እንኳን የገባኝ ነገር አለና የምንወደው ነገር አለመልቀቅ፣ ምንድነው ፓሽናችን፣ ምንድነው ፍላጎታችን፣ የቱ ጋር ነው መድረስ፣ አላማችንን አጥብቀን መያዝ፣ በራሳችን መንገድ የቱ ጋር እንደሚያደርስ ሁሉም አንድ አይነት ሀሳብ በተለያየ ቋንቋን የገለጹልንና ከነሱ ሰክሰስ እኛም የገባን ነገር እንዳለ ነው የገባኝ መጨረሻ ላይ። ስለነበረን ጊዜ በጣም አድርገን ነው የምናመሰግነው። አባተ፣ ማፊ፣ ቤቲ፣ ሶሚክ በእናታችሁ I'm so honored። መቼስ እንደናንተ አይነት የኢትዮጵያን ላንድስኬፕ በክሪኤቲቭ ስፔስ የሚቀይር የሚቀጥለውን ትውልድ የሚያበረታታ ሰው አክብራችሁን ይህን ስቴጅ ከህይወታችሁ ከተሞክሯችሁ ስላካፈላችሁን በጣም አድርጌ አመሰግናችኋለሁ። ተመልካቾቻችን እንግዲህ በዚህ ፕሮግራም እንደተደሰታችሁ ጠቃሚ ሀሳብ እንዳገኛችሁበት አልጠራጠርም። በሚቀጥለው ሳምንት ደግሞ ሶስተኛውን ፓወር ፓነል ዊመን ኢን ሊደርሺፕ የሚል እንዳያመልጣችሁ። እኔ ሞዴሬት የማደርገው ፓወር ፓነል ይሆናል። በሚቀጥለው ሳምንት እንገናኝ። ደህና ቆዩልን።